ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ወደ ዜናችን ከማለፋችን በፊት ክብራትና ክብራን የኢትዮ ታይምስ ቤተሰቦቻችን በቪዲዮ ላይ የምትመለከቱት በሰሜን ጎንደር ሀገረ ስብከት ደባርቅ ወረዳ ሰጊ ቀበሌ የሚገኝ የአንጎባ የአቡነ ገብረ መንፈስ ቅዱስና የልደታ አንድነት ገዳም ነው። በዚህ ገዳም ከ30 በላይ መነኮሳት ይገኛሉ። መነኮሳቱ ለመኖሪያ ባዕት፣ ለቀለብ፣ ለሚለብሱት ልብስ እንዲሁም በቪዲዮ ላይ እንደሚታየው በመገንባት ላይ ለሚገኘው ቤተክርስቲያን ሲሚንቶን ጨምሮ ብዙ ገዛዎች ስለሚያስፈልጉት በመላው ዓለም ያላችሁ ደጋግ ወገኖቻችን የምትችሉትን በማገዝ ቤተክርስቲያናችንን እንስራ ሲሉ አባቶች በእግዚአብሔር ስም ጥሪ አቅርበዋልና የበረከቱ ተሳታፊ እንሁን እንላለን። ድጋፍ ለማድረግ የገዳሙ አካውንት ንግድ ባንክ 107271919597 እንዲሁም አቢሲኒያ ባንክ 2413353836 ሲሆን ለተጨማሪ መረጃዎች ከስክሪኑ በሚታየው ስልክ አባቶችን በቀጥታ ማግኘት የሚችሉ መሆኑንም ለማሳሰብ እንወዳለን። ወደ መረጃዎቻችን ስናልፍ ኢራን በድሮኖችና ክሩዝ ሚሳኤሎች በኩዌት ሙባረክ አልካቢር ወደብ ላይ ጥቃት መፈጸሟ ተሰምቷል። የኢራን የአሜሪካ እስራኤል ጦርነትም አድማሱን እያሰፋ ቀጥሏል። እስራኤል ከሰዓታት በፊት የኢራንን የውሃ ማመንጫ ተቋምንና የኒውክሌር ማመንጫ ኃይልን መምታቷ ታውቋል። ይህ በእንዲህ እንዳለም የእስራኤል ዋና ተቃዋሚ መሪ ያኢር ላፒድ ከኢራንና በሊባኖስ ከሚገኘው ሄዝቦላህ ጋር እየተካሄደ ያለው ጦርነት እጅግ ከፍተኛ ዋጋ ያስከፈለ መሆኑን ያስጠነቀቁ ሲሆን መንግስትንም ሀገሪቱን ወደ ደህንነት ስጋት እየመራት ነው ሲሉ ከሰዋል። የኢትዮጵያ አየር መንገድም ወደ እስራኤል መዲና ቴል አቪቭ የሚያደርጋቸውን በረራዎች መሰረዙን አስታውቋል። ይህ በእንዲህ እንዳለም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሰተኛ ሚዲያዎችና ሌሎች ከሚያሰራጩት ዘገባ በስተቀር ድርድሩ ጥሩ ደረጃ ላይ ነው ሲሉ ተናግረዋል። ይህ በእንዲህ እንዳለም በየመን የሚንቀሳቀሱትና በኢራን ይደገፋል የሚባሉት የሁቲ ኃይሎች በጦርነቱ ተጨማሪ ሀገራት ከአሜሪካና ከእስራኤል ጎን ከተሰለፉ ወይም ቀይ ባህር በኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ ወደ ጦርነት እንደሚገቡ አስጠንቅቀዋል። ሩሲያም ከመጋቢት 23 ጀምሮ የነዳጅ ኤክስፖርት ልታግድ እንደሆነ ተሰምቷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ 5 ያክል የትግራይ የፖለቲካ ድርጅቶች የትጥቅ ትግል የጀመሩ አማጽያንና የቀድሞ የመከላከያ ወታደራዊ መኮንኖች የታቀፉበት አዲስ ምክር ቤት በቀጣዮቹ ቀናት ምስረታውን ይፋ እንደሚያደርግና የትግራይ ክልልን አስተዳደር ለመረከብ ራሱን እያዘጋጀ እንደሆነ መገለጹ እንዲሁም የታዋቂው የሙዚቃ አቀናባሪ ካሙዙ ካሳል የካ ክፍለ ከተማ ምክር ቤት በብልጽግና ፓርቲ እጩ ሆኖ መቅረቡን ተከትሎ ከባድ የምርጫ ሰነድ ማጭበርበርና የሕግ ጥሰት እንደተፈጸመ መጋለጣችን እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን ይዘርላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ፒያሳ ኖር ሸገር ፕሮፐርቲስ 1 ሚሊዮን ቅናሽ የተደረገባቸውን ሱቆች በ2.6 ሚሊዮን ብር ብቻ የማይደገም እድል ይዞልን ብቅ ብለዋል። አስቀድሞ ለማስረከብ ታትሮ የሚሰራው ኖር ሸገር ፕሮፐርቲስ በዚህ ታሪካዊ ስፍራ ላይ ትልቁና ዘመናዊ የገበያ ማዕከል እየገነባ ይገኛል። ከ20 እስከ 145 ካሬ አማራጭ ያላቸውን ሱቆች ከ3.6 ሚሊዮን ብር ሙሉ ክፍያና ከ914 ሺህ ብር ቅድመ ክፍያ ጀምሮ በመሸጥ ላይ እንገኛለን። 100% ለሚከፍሉ ደንበኞቻችን ከ1 ሚሊዮን እስከ 2 ሚሊዮን 300 ሺህ ብር የሚደርስ ቅናሽ አድርገን ከ2.6 ሚሊዮን ብር አጠቃላይ ክፍያ ጀምሮ የሱቅ ባለቤት እያደረግን ነው። ይህ እድል አምልጦት እንዳይቆጩ እንላለን። ለበለጠ መረጃ እንዲሁም ሳይት እና ቢሮ ለመጎብኘት በ0912 14 14 64 እና በ0939 65 65 65 ይደውሉ። ወደ መጀመሪያው መረጃችን ስናልፍ ኢራን በድሮኖችና ክሩዝ ሚሳኤሎች በኩዌት ሙባረክ አልካቢር ወደብ ላይ ጥቃት መፈጸሟ ታውቋል። የኩዌት ባለስልጣናት በአገሪቱ መሰረተ ልማት ላይ ሌላ ጥቃት እያደረሱ ይገኛል። ይህ ጥቃት በቡያን ደሴት ላይ በሚገኘው ሙባረክ አልካቢር ወደብ ላይ ያነጣጠረ ነው ተብሏል። የኩዌት የህዝብ ስራ ሚኒስቴር እንደገለጸው የወደብ መሰረተ ልማት በጠላት ድሮኖችና የክሩዝ ሚሳኤሎች ጥቃት ደርሶበታል። በንብረት ላይ ጉዳት መድረሱን በማንሳትም በሰው ህይወት ላይ የደረሰ ጉዳት የለም ብሏል። በሌላ በኩል የሳውዲ አረቢያ መከላከያ ሚኒስቴር 6 የባሊስቲክ ሚሳኤሎች ወደ ሪያድ አካባቢ መተኮሳቸውን አስታውቋል። የአየር መከላከያዎች ከተተኮሱት ሚሳኤሎች 2ቱን ሲመቱ 4ቱ ደግሞ ሰው አልባ በሆኑ አካባቢዎች ወይም በባህረ ሰላጤው ባህር ላይ መውደቃቸውን ሚኒስቴሩ አክሎ ገልጿል። ይህ በእንዲህ እንዳለም የአሜሪካ
የአሜሪካ እስራኤልና ኢራን ጦርነት አድማሱን እያሰፋ እንደሆነ ተገልጿል። እስራኤል ከሰዓታት በፊት የኢራንን የውሃ ማመንጫ ተቋምንና የኒውክሌር ማመንጫ ኃይልን መምታቷም ታውቋል። ኢራን በውሃ እጥረት የምትሰቃይ ሀገር መሆኗ ይታወቃል። ከዚህ በተጨማሪ የኢራን የብረታ ብረት ፋብሪካ በአሜሪካና እስራኤል በዛሬው ዕለት ወድመዋል። ኢራን ይህንን ተከትሎ የአሜሪካ የጦር ቤዝ ያለባቸው የሁሉንም ሀገራትን የብረታ ብረት ፋብሪካ ላይ ጥቃት እንደምትፈጽም ዝታለች። ከአሜሪካና እስራኤል ጋር ግንኙነት ያላቸው የቀጠናው ፋብሪካዎች ሰራተኞቻቸውን በአስቸኳይ እንዲያስወጡ ኢራን ትዕዛዝ አስተላልፋለች። ይህ በእንዲህ እንዳለም የእስራኤል ዋና ተቃዋሚ መሪ ያኢር ላፒድ ከኢራንና በሊባኖስ ከሚገኘው ሄዝቦላህ ጋር እየተካሄደ ያለው ጦርነት እጅግ ከፍተኛ ዋጋ እያስከፈለ መሆኑን ያስጠነቀቁ ሲሆን መንግስትንም ሀገሪቱ ወደ ደህንነት አደጋ እየመራት ነው ሲሉ ከሰዋል። ላፒድ ሐሙስ ዕለት ምሽት ላይ በቪዲዮ ባስተላለፉት መልእክት የሀገሪቱ ጦር እስከ ጥጋ ጥጉና ከዚያም በላይ ተወጥሯል ብለዋል። ይህም ከአንድ ቀን በፊት የጦር አዛዡ ኢያል ዛሚር በጸጥታ ካቢኔት ስብሰባ ላይ ተናግረውት ወደ ውጭ በወጣው ማስጠንቀቂያ ላይ የተሰነዘረውን ሀሳብ የሚያስተጋባ ነው። በእስራኤል ፖለቲካ ውስጥ ለዘብተኛ አቋም እንዳላቸው የሚታወቁት ላፒድ መንግስት ሰራዊቱን ያለምንም ስትራቴጂ ያለ በቂ ዝግጅትና በጣም ጥቂት ወታደሮችን ይዞ ወደ ባለ ብዙ ግንባር ጦርነት እየላከው ነው ብለዋል። ላፒድ እስራኤል በጋዛ በኢራን በሊባኖስና በሌሎችም ቦታዎች የምታካሄደውን ወታደራዊ ዘመቻ ቢደግፉም መንግስት ጦርነቱን የሚመራበትን መንገድ ግን በተደጋጋሚ ሲተቹ ቆይተዋል። ይህ በእንዲህ እንዳለም የኢትዮጵያ አየር መንገድ ወደ እስራኤል መዲና ቴል አቪቭ የሚያደርጋቸውን በረራዎች መሰረዙን አስታውቋል። የኢትዮጵያ አየር መንገድ በእስራኤል ያለውን ወቅታዊ ሁኔታ ተከትሎ ሚያዝያ 7ና 8 ወደ ቴል አቪቭ የሚደረጉና ከዚያ የሚነሱ በረራዎችን ለተወሰነ ጊዜ መሰረዙን ባወጣው መግለጫ አስታውቋል። በዚህም መሰረት የበረራ ቁጥር ኢቲ 404፣ 414፣ 418 እና 419 እስከ ሚያዝያ 7 ቀን 2018 ዓ.ም ድረስ እንዲሁም የበረራ ቁጥር ኢቲ 405 እና 415 እስከ ሚያዝያ 8 ቀን 2018 ዓ.ም ድረስ እንዳይበሩ መወሰኑ ተገልጿል። አየር መንገዱ በበረራ ስረዛው ምክንያት ጉዟቸው ለተስተጓጎለ መንገደኞች በጉዞ ወኪሎቻቸው በኩል ወይም የጥሪ ማዕከል በማነጋገር የበረራ ቀናቸውን እንዲያስቀይሩ ወይም ገንዘባቸውን ተመላሽ ማድረግ እንደሚችሉ መልእክት አስተላልፏል። ይህ በእንዲህ እንዳለም ኢራን በድሮኖችና ክሩዝ ሚሳኤሎች በኩዌት ሙባረክ አልካቢር ወደብ ላይ ጥቃት መፈጸሟ ታውቋል። የኩዌት ባለስልጣናት በሀገሪቱ መሰረተ ልማት ላይ ሌላ ጥቃት እያደረሱ ይገኛል የሚል መረጃ ተሰምቷል። የኩዌት ባለስልጣናት በሀገሪቱ መሰረተ ልማት ላይ ሌላ ጥቃት ደርሶብናል ሲሉ ገልጸዋል። ይህ ጥቃት በቡቡያን ደሴት ላይ በሚገኘው ሙባረክ አልካቢር ወደብ ላይ ያነጣጠረ ነው። የኩዌት የህዝብ ስራ ሚኒስቴር እንደገለጸው የወደብ መሰረተ ልማት በጠላት ድሮኖችና የክሩዝ ሚሳኤሎች ጥቃት ደርሶበታል። በንብረት ላይ ጉዳት መድረሱን በማንሳት በሰው ህይወት ላይ የደረሰ ጉዳት የለም ሲሉም ገልጸዋል። በሌላ በኩል የሳውዲ አረቢያ መከላከያ ሚኒስቴር 6 የባሊስቲክ ሚሳኤሎች ወደ ሪያድ አካባቢ መተኮሳቸውን አስታውቋል። የአየር መከላከያዎች ከተተኮሱት ሚሳኤሎች ሁለቱን ሲመቱ 4ቱ ደግሞ ሰው አልባ በሆኑ አካባቢ ወይም በባህረ ሰላጤው ባህር ላይ መውደቃቸውን ሚኒስቴሩ አክሎ ገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ሀሰተኛ ሚዲያዎችና ሌሎች ከሚያሰራጩት ዘገባ በቀር ድርድሩ ጥሩ ደረጃ ላይ ነው ሲሉ ገልጸዋል። ዲፕሎማሲያዊ መፍትሄን አማራጭ አደረጉት። ትራምፕ የተኩስ አቁሙን ወደ 10 ቀናት ከፍ አደረጉ ተብሏል። ትራምፕ በኢራን ላይ የሚፈጸሙ ጥቃቶችን ለ5 ቀናት እንዲቆሙ ያስተላለፉትን ትዕዛዝ ተጨማሪ 5 ቀናት ጨምረውበታል። ምንም እንኳን የኢራን ባለስልጣናት የተጀመረ ውይይት እንደሌለ ቢገልጹም ትራምፕ ግን ንግግሮች በጥሩ ሁኔታ ላይ ናቸው ብለዋል። ፕሬዚዳንቱ የኢራን ባለስልጣናት ጦርነቱ ለ7 ቀን እንዲቆም ጠይቀው ነበር ሲሉም ተናግረዋል። የኢራን ባለስልጣናት ድርድሩን በተመለከተ ስለሚሰጡት አስተያየት የተጠየቁት ትራምፕ ሀሰተኛ ሚዲያዎችና ሌሎች ከሚያሰራጩት ዘገባ በቀር ድርድሩ ጥሩ ደረጃ ላይ ነው በማለትም አስተባብለዋል። ይህ በእንዲህ እንዳለም ሁቲዎች በቀይ ባህር በኩል ኢራን ላይ ጥቃት ከተፈጸመ ጦርነቱን እንደሚቀላቀሉ ዝተዋል። በየመን የሚንቀሳቀሱትና በኢራን ይደገፋሉ የሚባሉት የሁቲ ኃይሎች በጦርነቱ ተጨማሪ ሀገራት ከአሜሪካና ከእስራኤል ጎን ከተሰለፉ ወይም ቀይ ባህር በኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ ወደ ጦርነቱ እንደሚገቡ አስጠንቅቀዋል። ወደ ጦርነቱ በቀጥታ ለመግባት ቃታው ጣታችን ላይ ነው፣ ቃታውን እንስበዋለን ብለዋል። በየቀኑ 6 ሚሊዮን በርሜል ነዳጅ የሚያልፍበትን የባብ አል መንደር ሰርጥ የሚቆጣጠሩት ሁቲዎች ይህን የንግድ መስመር ከዘጉት ከዓለም አቀፉ የነዳጅ አቅርቦት 25 በመቶ ሊስተጓጉል እንደሚችል ተሰግቷል። ነዳጅ ብቻ ሳይሆን የበርካታ መሰረታዊ ቁሳቁሶች ግብአቶች ጉዞ መስተጓጎልም ይገጥማል። የሁቲዎች ዛቻ እስካሁን በቃላት ደረጃ ያለ ቢሆንም ቀድሞውኑ በተፈጠረው ቀውስ ሳቢያ እየተናወጠ ያለውን የዓለም የነዳጅ ገበያ ይበልጥ ሊያባብሰውና የዋጋ ንረትን ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። በሌላ መረጃ ደግሞ ሩሲያ ከመጋቢት 23 ጀምሮ የነዳጅ ኤክስፖርት ልታግድ እንደሆነ መረጃዎች ወጥተዋል። የሩሲያ መንግስት በመካከለኛው ምስራቅ ባለው ጦርነት ሳቢያ በዓለም አቀፍ የነዳጅ ገበያ ላይ የሚታየውን የዋጋ መለዋወጥ ለመቋቋም ከመጋቢት
ከመጋቢት 23 ቀን 2018 ዓ.ም ጀምሮ የቤንዚን የውጭ ኤክስፖርት ለማገድ መወሰኑ ታውቋል። የአገሪቱ ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ የኢነርጂ ሚኒስቴር እገዳውን የሚጥል ረቂቅ ውሳኔ እንዲያዘጋጅ ትዕዛዝ የሰጡ ሲሆን እገዳው እስከ ሐምሌ 24 ቀን 2018 ዓመተ ምህረት ድረስ እንደሚቆይ የሩሲያ መንግስታዊ የዜና ወኪል የሆነው ታስ ዘግቧል። ሩሲያ ይህንን እርምጃ የወሰደችው የአገር ውስጥ የነዳጅ አቅርቦትን ለማረጋገጥና የዋጋ ንረትን ለመቆጣጠር ነው ተብሏል። ሩሲያ ባለፈው የፈረንጆቹ ዓመት ወደ 5 ሚሊዮን ሜትሪክ ቶን የሚጠጋ ቤንዚን ወደ ውጭ ሀገራት ልካለች። አሁን የተጣለው እገዳ በዓለም አቀፍ የነዳጅ ገበያ ላይ የራሱ ተጽዕኖ ሊኖረው እንደሚችልም ተገምቷል። ወደ ቀጣዩ መረጃችን ስናልፍ የታዋቂው የሙዚቃ አቀናባሪ ካሙዙ ካሳ ለየካ ክፍለ ከተማ ምክር ቤት በብልጽግና ፓርቲ እጩ ሆኖ መቅረቡን ተከትሎ ከባድ የምርጫ ሰነድ ማጭበርበርና የሕግ ጥሰት መፈጸሙ ተጋልጧል። ብሔራዊ ምርጫ ቦርድንም ታሪካዊ ፈተና ውስጥ ከቶታል የሚል መረጃ ተሰምቷል። እንደዛ ሀበሻ ዘገባ ከሆነ የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አዋጅ ማንኛውም እጩ በሚወዳደርበት የምርጫ ክልል የአካባቢውን ማህበረሰብ ችግር በቅርበት የሚያውቁ መሆኑን ለማረጋገጥ ሲባል ቢያንስ ለ6 ወራት በቋሚነት መኖር እንዳለበት ጥብቅ ይደነግጋል። ሆኖም ለሙዚቃ ስራዋ የከፈለችውን ገንዘብ ወስዶ ስራዋን እንዳልሰራላት የምትናገረው አርቲስትና ሌሎች 3 ድምፃውያን ባቀረቡት ተጨባጭ ማስረጃ መሰረት ካሙዙ ለምርጫ ቦርድ ያስመዘገበው የመኖሪያ አድራሻ የእርሱ ትክክለኛ ቤት ሳይሆን የአንጋፋው አቀናባሪ የአበጋዝ ክብረ ወርቅ ሺወታ መኖሪያ ቤት መሆኑ ተረጋግጧል ሲል ዛበሻ ዘግቧል። ይህ ግልጽ የሆነ የነዋሪነት ማስረጃ ማጭበርበር እጩነትን በህግ የሚያሰርዝ በቂ መሰረት ቢሆንም ነፃና ገለልተኛ ነኝ የሚለው ምርጫ ቦርድ ይህንን በማስረጃ የተደገፈ ጥሰት ችልታ አልፎ ግለሰቡን በእጩነት አጽድቆ ወደ ምርጫ ካስገባ ተቋሙ ከገዢው ፓርቲ ተጽዕኖ ነፃ አለመሆኑና የህግ የበላይነትን ማስከበር አለመቻሉን በገዛ እጁ እንደመመስከር ይቆጠራል ሲል ዘሀበሻ ጨምሮ ዘግቧል። ወደ መጨረሻው መረጃችን ስናልፍ 5 ያክል የትግራይ ፖለቲካ ድርጅቶች የትጥቅ ትግል የጀመሩ አማጽያንና የቀድሞ የመከላከያ ወታደራዊ መኮንኖች የታቀፉበት አዲስ ምክር ቤት በቀጣዮቹ ቀናት ምስረታውን ይፋ እንደሚያደርግና የትግራይ ክልል አስተዳደርን ለመረከብ ራሱን እያዘጋጀ እንደሆነ ዋዜማ ከተለያዩ ምንጮች አገኘሁት ባለው መረጃ መሰረት ዘግቧል። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹምና በቅርቡም በአቶ ጌታቸው ረዳ ይመራ በነበረው የትግራይ ጊዜያዊ አስተዳደር ውስጥ ምክትል ፕሬዚዳንትና የዲሞክራታይዜሽን ዘርፍ ኃላፊ የነበሩት ጄኔራል ጻድቃን ገብረ ትንሳኤ ባለፈው ዓመት ሐምሌ ወር መጨረሻ 4 የፖለቲካ ፓርቲዎችና 2 ነባር ወታደራዊ አመራሮችን ያቀፈ ስብስብ መፍጠራቸውን መግለጻቸው ይታወሳል። ጄኔራሉ የሚመሩት የለውጥ ፈላጊዎች እንቅስቃሴ የተሰኘው ስብስብ አረና ትግራይ፣ ባይቶና፣ ውናትና ስምረት ፓርቲዎችን ያካተተ እንደሆነ በመጥቀስ ወታደራዊ አመራሮች ራሳቸው ጄኔራል ጻድቃንና ጄኔራል ተክላይ አሸብር ወይም ወዲ አሸብር መሆናቸውንም በወቅቱ ተናግረዋል። ይኸው ስብስብ በውስጡ የታቀፉት አባል ፓርቲዎች ላይ ለውጥ ያደረገ ሲሆን በአሁኑ ሰዓትም ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ፣ ሰባ እንደርታና ቃንጪ ሀቅ የተባሉትን 5 የፖለቲካ ፓርቲዎች ያካተተ እንደሆነ ተሰምቷል። በተለይም የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜ የ2 ሳምንታት እድሜ የቀረው መሆኑን ተከትሎም ራሱን ከትግራይ ኃይሎች የነጠለውና በአፋር የሚንቀሳቀሰው የሐራ መሬት ወይም የትግራይ ሰላም ኃይል በመባል የሚጠራው ታጣቂ የስብስቡ ወታደራዊ ክንፍ እንዲሆን ከስምምነት መደረሱንም ዋዜማ ከስብስቡ አባል ፓርቲ ኃላፊዎች አረጋግጫለሁ ሲል ዘግቧል። 5ቱ የፖለቲካ ፓርቲዎች ለየብቻ ሲንቀሳቀሱ መቆየታቸውን ገልጸው በክልል ውስጥ ያለውን ስርዓት ለማስወገድ ብቸኛው አማራጭ ተደራጅቶ መንቀሳቀስ እንደሆነም ነው ብለው እንደሚያምኑም ኃላፊዎቹ ተናግረዋል። ጄኔራል ጻድቃን ገብረትንሳኤ፣ ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ፣ ሜጀር ጄኔራል አበበ ተክለ ሃይማኖት ወይም ጆቤ፣ ኢንጂነር አሰፋ አብርሃና ጄኔራል ተክላይ አሸብር ወይም ወዲ አሸብር በተመሳሳይ መልኩ በየፊናቸው እንቅስቃሴ ሲያደርጉ መቆየታቸውን የገለጹት ኃላፊዎቹ ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና ስርዓቱን ማስወገድ ዋነኛ ዓላማ አድርጎ እየተንቀሳቀሰ እንደሆነ ተናግረዋል። የህወሓት አመራሮች ጊዜያዊ አስተዳደሩን ሙሉ በሙሉ ለመቆጣጠር ጥረት እያደረጉ ነው ያሉ ሲሆን ይህ እንዲሆን አንፈቅድም በማለትም ተናግረዋል። ቀጣዩን የጊዜያዊ አስተዳደርነት ቦታ በመያዝ ክልሉን የማስተዳደር ጥረት መጀመሩን፣ ይህንን ለማሳካትም መንግስታዊ ቅርጽ ያለው ምክር ቤት እንደሚቋቋም ተናግረዋል። የጊዜያዊ አስተዳደሩ ፕሬዚዳንት የስልጣን ጊዜ ከማብቃቱ በፊትም በቅርቡ በአዲስ አበባ ይፋ እንደሚደረግና ለስራ ማስኬጃ እንዲሁም ለሰራዊት የሚሆኑ ገቢ የማሰባሰብ ስራዎች ለመጀመር እቅድ እንዳለም ተገልጿል። በፌዴራሉ መንግስት በኩል የሚደረግላቸው ድጋፍ ይኖር እንደሆነ ለቀረበላቸው ጥያቄ ምላሽ ከመስጠት ተቆጥበዋል። በ2016 ዓ.ም አጋማሽ በህወሓት ውስጥ የተፈጠረውን ልዩነት ተከትሎ በርካታ የክልሉ የቀድሞ የፖለቲካና ወታደራዊ አመራሮች ከህወሓት መደበኛ መዋቅር በመውጣት የራሳቸውን የፖለቲካ ስብስቦች እያጠናከሩ ይገኛሉ በማለትም ዋዜማ ጨምሮ ዘግቧል።